በቃ ወደ ነበረው ማንነቷ እህቴን መመለስ አለብን። ሳሚንም የምናደርገው ነገር ይኖራል። ጭራሽ አንተም እሺ ወጣለሁ። እሺ መልሰው እናውራ። መልሰው ነጠላ ነው ልጄን ይዛችሁ ቤተሰብ በእግዚአብሔር ልጄን ይዛችሁ ብኛችሁ በእግዚአብሔር እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት። እሺ እንግዲህ አሁን እንዳያችሁት ነው። ሁሉ ነገር ገብተን አይተናል። ማን ምን እንደሰራ ሁሉ እነሱ ማምነዋል። ስራቸውንም ማምነው አስወጥተናቸዋል ከቤት። እህታችንንም አድነናታል። ከአሁን በኋላ ያለው ፕሮሰስ ያው እሷን መጀመሪያ ወደ ጤናዋ ለመመለስ ነው እቅዳችን። እንዴት ነው የምናደርገው? ጸበል ይዘናት እንሄዳለን፣ እንከባከባታለን። በቃ ወደ ነበረው ማንነቷ እህቴን መመለስ አለብን እና እሱን ደግሞ ከእሱ ጋር ነው አብረን የምናደርገው ያንን ነገር። እስቲ አሁን ደግሞ አንተም እሷን ይዛት ናና ያለውን ነገር አውርተናት ጠይቀናት የምታወራ ከሆነ ሳሚ መጣም አልመጣም የእሱ ነገር አይቀርለትም ነው እንግዲህ። እሷን ግን መጀመሪያ እኛ እሷን እንታደርጋት። እስቲ ይዛትን አይድን ነው። በነገራችን ላይ አሁን ጸበል ነው የምንወስዳት በመጀመሪያ። ግን ሳሚንም የምናደርገው ነገር ይኖራል። መጣም አልመጣም የእሱ ጉዳይ እንዳለ ነው። አንላቀቅም ማለት ነው ከሳሚ ጋር። እሱን ደግሞ ቀጣይ የምናየው ይሆናል። እንግዲህ እሷን እንደምታያት ይሆናል። እሷን ነዋን መጀመሪያ እርምጃችን ጸበል መውሰድ ነው። ከዛም በኋላ ደግሞ ቀስ በቀስ እሷም ወደ ጤና እየተመለሰች ስትሄድ ሌሎቹም እንትኖች መፍትሄ እያገኙ ይሄዳሉ። ወደ ነበረችበት ነው የምንመልሳት ብለን ተስፋ እናደርጋለን። ቁጭ በይ አስቀምጣት። አይዞሽ ዳኒ ይሄን ያህል እንዲህ አድርገውሻል ማለት ነው። ከሄደ በኋላ እንድትጠይቂው አድርጎሻል። ለዚህ ነው ያበቃሽ። ያሳዝናል። ዳኒ ደውልለትና ላበለው። እሱ ካልመጣ እኮ እንትን ይላል፣ ቤቱ ቀዘቅዟል። ከአሁን በኋላ ዳኒ የሚባል ሰው አይኖርም በህይወታችን። አንቺም ወደ ነበርሽበት ማንነትሽ ትመለሻለሽ፣ ወደ ጤናሽ ትመለሻለሽ። እንደ ድሮአችን ሆናለች። እሺ ይቅርታ እንግዲህ ብዙ ጊዜ ባለመኖሬ በመራቄ ከዚህ ከአንቺ በመራቄ ሁሉ ነገር እንድትሆኝ ሆኗል እና ከአሁን በኋላ ላለው ነገር ግን እኔ ኃላፊነቱን ወስጄ ነይ ቁጭ በይ። እሺ እዚህ ጋር ቁጭ በይ። እዚህ ጋር ነው የምትፈልጊው? ቁጭ በይ። እሙ ማንኛ ነኝ? እስኪ አስታውሽኝ። ማንኛ? ይህን እስኪ ለምን ደግሞ አታይኝ? ዳኒ ምንድን ነው ያደረገሽ? ንገሪኝ እስኪ። ታውቂው ነገር አለ? ዳኒ ምንም አላደረገም። ሳሚን ታውቂያለሽ? አታውቂውም? ዳኒ ነው የማውቀው። ዳኒ ወላንሳና ዳኒ ለዚህ አብቅቶሻል። አይዞህ። ለማንኛውም አሁን ሳሚም ከመጣ እንጠብቀዋለን እና እናስታውቅሻለን። እና ለምን አንተ እስካሁን ጠፋክ? ሲጀመር ያው በነበረው ነገር ታውቂያለሽ። እሱ ምን አስተካከለ የነበረው ነገር እሱ እናወራበታለን። እኔ እኮ ማለት ነው ነገሮች ከዛሬ ነገ ይስተካከላሉ እያልኩኝ ነበር እስከዛሬ ስጠብቅ የነበረው። ግን ያናድዳል ነገሮች ለዚህ ወጥተዋል። አሁን ምንድን ነው ባለ እኔ ወንድም ነኝ አሁን። ለማንኛውም ይሄ የሚያልፋል። እሺ ከስህተታችን እንማርና ወደ ነበርንበት እንመልሳለን። አንቺ አይዞሽ። እሺ አሁን ነው የምንሄደው ወይስ እንዴት ነው የምንሄደው? ቤት እንሄዳለን፣ ችግር የለውም። አሁን እንሄዳለን። ትንሽ እንጠብቆና እሱም ይምጣና ያለው ነገር እንጠይቃለን። አንድ ላይ ናቸው። አንቺ ነገር ይስተካከላል እና ጸበል እንወስዳታለን። አሁን ሳሚ እስኪመጣ ነው ያለው ነገር እናወራው። የእሱ ነገርም ካለ ተጠያቂ የሚሆን ከሆነ ተጠያቂ ይሆናል፣ ያለበት እጁ ካለበት እና አሁን እሱን የምንጠብቀው። እሷም በቅርቡ ጸበል መስራታለን ዛሬው ነው። ከዛ ወደ
ጤንነቷ ተመልሰልናል ብለን ተስፋ እናደርጋለን። ማነው መንኮኮ ዝልበት ልጅ ሳሚናታ ወይራ ታረጋ አንተ ተመለስ ናንተ ናውራ ታረጋ እሺ እሱንስ ምን ታረጋው ነው ማውቅ ካልፈለክ አንተ ተመለስ ቁጭ በላ አይቻለሁ ያደረከውን ነገር አይቻለሁ ተረጋጋ መሳሪያ ይዛል ተረጋጋ ለዛ ነው ተረጋግቼ ማለት አይደለም ተረጋጋ ምንድነው ያረካት እህቴን ምንድነው ያረካት ወንድሜ ተረጋጋ ምን ብለን የተቀበልከው እህቴን ከቤት ስትወስዳት ቪዲዮን አይቼው ነበር ያደረጋችሁትን ነገር ሁሉ አይቻለሁ የተፈጠረውን ነገር አይቻለሁ ለምን ላይ ትሆናለህ ቁጭ በል ለምን እንደዛ ያረካት ነው ይጠይቃሉ ይሄ ሁሉ ነገር ሲፈጠር አንተ ምን ነበር እዚህ ጋር ምንድነው ኃላፊነትህ ምንድነው ከዚህ ልጠብቃት አይደል ኃላፊነትህ ምንድነው አንተ እዚህ ጋር ባለቤት አይደለም እኔ አንተ ተመለስ ውጣት ተረጋግቼ እባክህ ተመለስ መጥፎ እርምጃ እንደወስድ እያደረግህ ተመለስና እናውራ አሁንም አክብሬ ማውራ የእህቴ ባለቤት ስለነበርክ ነው ባይገባህም ስሙ ነበርክ ግን ይኸውልህ ላይ ተከምረህ እንደዚህ እኮ ማውራት አንችልም አይደል እንዴ ሰዎቹ ደግሞ እኔም ወንድ ነኝ አንጠልጥያለሁ ገባህ አይደለ ሽጉጥ ስለያዝክ ብቻም ደግሞ ሌላ ነገር አይፈጠርም ሞት ነው የሚመጣው አይደል ወንድ ልጅ ደግሞ ይሞታል ስለዚህ ተረጋግተህ እናውራ ሰራ የነበረው ጥያቄ እኮ ነው እኔ ይኸውልህ ሰማኝ እና ሰምቻለሁ ደግሞ ከሰራተኛው ጋር መስታረግ ነበር እንዴት ነው እህቴ ላይ እንደዚህ አይነት ነገር የምታደርገው ምን ጎደለ ከሷ ምንም ወንድማ ከሷ ምን ጎደለ ምን አይነት ስራ ነው የሚሰራው ጭራሽ ከሰራተኛ ጋር ወርደህ ለምን ሰው የምታጠፋው ያደረግከው ነገር እሺ አደረግ ሰው ለምን የሚጠፋው ከሰራተኛ ጋር ሰራተኛ ጠይቀው መጀመሪያ ለምንድን ነው ላንዛ ጋር የሄደው ኮላዛ ጋር ለምንድን ነው አሁን ማክብሬ ማውራ ለነበራችሁ ፍቅር ብዬ ነው ባለቤቷ ነው ብዬ ማክብሬ ማውራው እኮ ተረጋግተህ ለምን አናወራም ነው እያልኩ ያለው ተረጋግተህ ለምን እንዴት ነው ከሰራተኛ ጋር እንደኛ ነገር የምታደርግባት እንዴት ነው ያ ልጅም ሲቀለድባት እንደዚህ ዝም ብለህ ልታያት ቻልኩ ያት እስቲ እንዲህ ነበረች ስትወስዳት ከቤት ስትወስዳት እንዲህ ነበረች ያት ምንድነው የሆነችው አሁን ምንድነው እንዴ ነው ዝም ብለህ አዎ ተጎርታለች ግን እየሞከርኩ እኮ ነው ለማዳን የታለስ ነገሮችን ለማስተካከል እየሞከርኩ እኮ ነው እኔ እኮ ወለታችሁ ማል አልገባም ብዬ ነው ገባኝ ከዛሬ ዝም ያልኩት ተዳራችሁ ማል አልገባም ብዬ ገባኝ ግን እናውራ ያልኩ ቆመህ እናውራ በስነ ስርዓት ለምን ተረጋግተህ እናውራ መረጋጋት ነው ባላገኝ አብቆ አስፈልግም እኔ እኮ ተቀበል ሌላ ነገር አያስፈልግም እነሱ ላይ እንዳደረከው ነገሮችን በዛ መንገድ መግለጹ አስፈላጊ አይደለም እንዴ አረጋፈላ አንተ ጭራሽ አንተ እኔ ነው ምን አይነት ውሸት ነው እኔ ነው እንደዚህ የሚዋሸለ ያያት ነው እንደዚህ የሚዋሸለ አንተ አትወጣ ተረጋጋ እሱ አንተ ወጣ እንዴ እኔ እኮ አንተ ወንድም አንተም ተቀመጥ ተረጋግተህ እናውራ እንዴት ነው የምትዋሸው እንዴ ምን አይነት ውሸት ነው የምትዋሸው ያያታው እንዴ ያት እስቲ ምን ትያረጋጋው ያት እስቲ አታሳዝነህ ያት እስቲ እንዴት ነው ታርጋውና እናውራ እስቲ እንዴት ነው አንተ ቀላል ሆኖ ታየክ ጀመር ከየት ነው ይዘው የመጣው እንዴት ነው ቀላል ሆኖ ታየክ ወንድሞቿን እንዳለ አውቃለሁ ግን አንተን አላውቅም እኔ ይቅርታ አድርግልኝ አንተ አታውቅኝም እንጂ እኔ አውቃለሁ ነግረኛለች ብዙ ነገር ስላንተ ስለነበራችሁ ነገር ግን እንዴት ነው በዚህ ደረጃ ልትዋሽ የቻልከው ወንድምሽ ነው ሰማት አይደለም አይመስልም ሲጀመር ወንድም አይመስልም እኔ አላውቅም እኔ ወንድሞቿን ሁሉንም አውቃለሁ እንዴት ነው ማለት ቤተሰብ እኮ ነኝ እኔ ቤተሰብ ነኝ ወንድሜ ምንድነው ችግር የትማቀህ ወንድም ነህ አንተ ቆጣ ብዬ ካልነበር ለምን የመጣው ተመልሰህ እኔ ፖሊስ ይዤ እመጣለሁ እኔ የትማቀህ ወንድም ነህ ነው ጥያቄ መልስልኝ ከተገባ ዞር በል ተገባተማ ተገባ ቆም አይደለም ለታያት አይገባም አንተም ብሎ ባል ትሰማኛለህ እኔ ማላቀህ ወንድም ማን ነህ አንተ ለምን አትናገርም ወንድም አይደለም እያለ አይደለ እሺ እወጣለሁ ምንድነው ችግር አንተ ቆይ ትወጣ እንደው ወጣ እኔ እኮ ምሬክ ነው ያወጣው አንተ መግደል አላ እሺ ያዛት አንተ እሺ አሁን ያለውን ነገር ሁሉ አይቻለሁ ሰምቻለሁ እነሱም አይተህ ከሆነ አምነው ሁሉም ስራቸውን አምነዋል አንተ ነው የቀረው እንዴት ነው ከወላንሳ ጋር እንዴት ነው ከቤት ሰራተኛ ጋር ከየት ነው ያመጣው ቆይ ምንቴ ምንድን ነው ስራ የምታደርገው ከየት ነው ያመጣው ምንቴ አዳምጠኝ ለምንድን ነው ስማ ነው አንተ ምን ላይ እንትን እያልክብኝ ነው እሱን አናግረው እኮ ማን ነው በዚህ ደረጃ ወንድሟ ነው እኮ ወንድሟ ነው የማላውቀው ያንተን አባት አውቃለሁ
ሌላ ሁለቱን አውቃለሁ። እሱ ከየት ነው የመጣው አላውቀውም። እኔ ከመጣበት የሚምጣ ወንድም ሆነ ሰማኛለህ ወንድም። አሁን ወደ ከፋ ደረጃ ሳንደርስ አንተን ከዚህ በላይ ያንተ ይቀራል ገና ነው። አሁን እሷን ተቀመጥ፣ እሷን ጸበለስ ወደ ጤነታ ነው። ለምን አትረጋጋም? ቆይ አንተን ደግሞ ከዛሬ በኋላ ሲጀመር ቤት ውስጥ ላይህም አልፈልግም፣ ልናይህም አንፈልግም። እህቴን ወስጄ እኔ አድናታለሁ፣ ልጆቿንም ወስደን እኛ እናሳድጋለን። አንተን ግን ድጋሜ በዚህ ቤተሰብ ውስጥ ልናይ አንፈልግም። ትሰማለህ? ከዚህ በላይ ነገር ከመጣ ግን ህጋዊ ሚስቴክ እኮ ነች። ምን ነው ሰራተኛ አትመስልም እኮ ያት። ሰራተኛ ካትመስልም እኮ ያት ምን እንደምትመስል ሲጀመር አውጣ። ካቴ ላይ ዞር በል። እጄን አንሳ። ሚስቴን ልካበት። ሚስቴን እንዳልነካ የተረጋጋበት በባለክበት እጄ ሚስቴን እህቴ ማንካታች ስለመባለግ ምን ማስረጃ አለ? ምን ማስረጃ? መስከራ ሄደችው። ሰማኛለህ? ባላንሳ መስከራ ሄደችው። ሁሉም እውነት ተደርሶበታል። መታመልጥ እንዳይመስልህ። አሁንም ምረት አርግተንልህ ነው። እህቴን ወስጄ ዳር ልጆቻቸው አንተ አንሻ አይደለም ሽጉጥ ስለያዝክ ብቻ ሌላ ነገር አትፍጠር። ተረጋግተህ እናውራ እያልኩ ነው። ሲጀመር ስለአንተ ማንነት ንገረኝ። እኔ የማላውቀው ወንድም ከየት ነው የመጣኸው? መጀመሪያ እሱን ንገረኝ። እኔ በአጋጣሚዎች ምክንያት ብዙም ስለማንቀራረብ ከፋሚሊ ውስጥ እኔ ወጣ ያልኩ ልጅ ስለሆንኩኝ አብሬያት ብዙ አልኖርኩም። በዛ ምክንያት ነው። እሷ ግን እንደወላንም ተናግራኝ ነበር። ያለውን ነገር እንዳለ አውቃለሁ እስከሆነ ጊዜ ድረስ። ግን ያው ያልፋል፣ ይቻቻላሉ፣ አብረው ይኖራሉ፣ ይቀጥላሉ በሚለው ነው። ግን አሁን ያየሁት ያለሁት ነገር የሰማሁት ነገር ከዳር ውስጥ በላይ ነው። ትዳር ውስጥ ያለው ጎረቤት አይቶ ዝም ማለቱ በጣም እየገረመኝ ነው። ትዳር ውስጥ ደግሞ ችግር ይገጥማል። ብዙ ችግሮች ገጥመውናል። በጣም ለማህል ትገባለህ። አሁንስ ቢሆን ብዙ ችግር ቻለች። ከዚህ በላይ ምን ትሆነስ? ያው ሬሷ እስኪወጣ ነው ከቤት የምትጠብቁት። ምን ታደርግላለች? ለአንተ ሳይሆን ከዚህ እንደዚህ ሆና ይኸውልህ እኔ በመጀመሪያ ቤት ድረስ ያመጣኋት እሷን ከዛ ከወንዙ ውስጥ አምጥቼ ቤት ውስጥ የዘጋሁባት ጸበል ልወስዳት ነበር። ስለዚህ ይሄን እዛ ደረጃ እስክደርስ ድረስ ማን ያደረሳት ነው? እንደዛ እንድትሆን እኔ አስተካክለዋለሁ። በቃ እናንተ ሄዱ። ያበላሽው አንተ አበላሽው። ሰማይ ዘይድ እኔ አስተካክለዋለሁ። በቃ አሁንም እኮ ምን ማለት ነው? ለምንድን ነው የሚሄደው ማለት? ሰማይ ቆልፎባት ነበር እኮ ቤት ውስጥ ተቆልፎባት ነው እቺ ልጅ። እና ታዲያ ቤት ውስጥ ከዚህ በላይ ምን እንደምትጠብቀው? ቆልፎባት ወንዝ እየሄደች ነው። ወንዝ እንድትሆን ልፈቅድላት ነው ታዲያ? በመጀመሪያ ደረጃ ለዚህ ደረጃ እንድትደርስ ያደረጋችኋት አንተና እነዛ ግብረ አበሮች ናቸው። ሲቀጥል ደግሞ የት ነው በዚህ ሰዓት የት ነበር ካንተ እንደዚህ እስክትሆን ድረስ? እሺ እኔ ይኸውልህ ጸበል እኮ ሀገር ውስጥ ነው የምትወስዳት። ቪዛ ፓስፖርት አይጠይቅም። የትኛውን ፕሮሰስ ለማስፈጸም ነው? አናግረኝ። ከቤት ጠፍተህ የምትሆነው የትኛው አልክ ነው የምትመጣው? ይቅርታ ወንድሜ፣ ይኸውልህ እኔ እያስረዳሁህ ያለሁት ነገር ሌላ ነው። አንተ ደግሞ አሁንም እኮ ለመዋሸት ለመከራከር ነው እንጂ ስለሷ ግድ ሰተው ካለ በዚህ ጋር ያወራል። ወንድም ስለምን የተከራከርክ እኮ ነው። አሁንም እኮ እኔ የተከራከርክ ነው። ወንድም ስለመሆን ማስረጃ እፈልጋለሁ። ወንድም ስለመሆን እሱ እንደዚህ ነው ማስረጃ። ወንድምነቴን በዚህ ማስረጃ። ወንድምነቴ ሰማህ? አንተ አይደለም ወንድምነቴ የምትሰጠኝ አንተ አይደለም። አንተ አትቀይም፣ አንተ አትሰጠኝ። ሰማለህ? እዚህ ቁጭ በል ያዛት። ሰማኛለህ? እሺ ተረጋጋ። አሁን ተረጋጋ እንጂ አርፈህ ምልን ነገር ትቀበለኛለህ? ሰማለህ? በጉልበት እኮ አይሆንም። የሚሆን ነገር እኮ የለም በጉልበት። ቆይ ተረጋግተህ አውራ። ምን አስበህ ነው አንተ? ቆይ በህግ ማካሄድ ከዚህ በላይ ነው የሚደርስብህ ታውቃለህ። በሰላም እህቴን ወስጄበት ልሂድ። አልፈህ ተቀመጥ። እህትን ትወስዳለህ፣ ግን እህትን ዝም ብለህ አትወስድም። እህት ስለመሆኗ ማወቅ አለብኝ። እኔም ኃላፊነት አለብኝ። አንተ ኃላፊነት እንደሚሰማው ሰው አታስመስል። ኃላፊነት እንደሚሰማው ሰው አታስመስል። ትልቅ አምንበታለሁ። ምንቴ ባላምንበት እዚህ ሱስ ቆም ጸጥላለሁ እና ይዟት እንዴት ነው እያልክ ያለው? ወንድም አይደል እንዴ? ለምንድን ነው የማይወስደው? እኔ ግን አልፈቅድም። እኔ የሚጠይቀኝ እኮ እናቷ ናት፣ ቤተሰቦቿ ነው የሚጠይቀኝ። እሱም ስላልጠይቁህ ሰው ይዘሃት አትሄድ። ስላልጠይቁህ ነው ሁሉ ነገር ስታደርግ የነበረው እስከ ዛሬ። ከዚህ በላይ ልታገስ አልችልም። ሰማኛለህ? የእህቴን ወስጄ እሄዳለሁ። አርፈህ ትቀመጣለህ። ይዘሃት አትሄድም። ሲጀመር እስከ ዛሬ ላደረከው ነገር ህሊና አይጸጽትም። እንደዚህ ሆነ አትሄድም። ህሊና አይጸጽትም። በቃ እንደዚህ ሆነ አትሄድም። ተረጋጋ፣ ራስህን አረጋጋ። እንደዚህ ሆነ አትሄድም። አሁን ሰማኛለህ? ይዘናት እንሄዳለን።
እኔ ለማላውቀው ሰው እሷን አልሰጥም። በመጀመሪያ ደረጃ ባለመሆን በጣም ብዙ ይቀራል። ለአንተ ለእህቴ አይደለም ለጠላቴ ያልመኛል። ሰማ ለጠላቴ ባል እንድትሆን ያልመኛል። አርፈህ ትቀመጣለህ። ምን ማለት ነው? ልጆች እኮ ወልደን ተጋብተን እኮ አብረን እየኖርን እኮ ነው። እስከ ዛሬ አንድም የቤተሰቡ አባል እኔን ነክፎኝ አያውቅም። አንተ ከየት መጣ? ስላላዩ ስላልጠየቁ ነው። ብዙ ወቀሳ ደርሶብኛል። እኔ አይደለሁም ጎረቤት አይቶ ዝም ማለቱ በጣም እየገረመኝ ነው። ትሰማለህ? ከፈለክ ከዛች ወላንሳ ከምትባለ ገረዴ ጋር እንትን ማለት ነው። እኔ ከሷ ጋር ምንም ነገር ጨርሻለሁ። ሰማኝ። ምንም ጨርሻለሁ። ከሷ ጋር ይዛችኋት አትሄዱም። በቃ ከሷ ጋርም ከወላንሳ ጋር የተኛ ቀን የጨረስከው ከሷ ጋር ይዛችኋት አትሄዱም። እኔ ቆሜ እዚህ ጋር እያለሁ ለማላውቀው ሰው ይዛችኋት ስትሄዱ ማየት አልፈልግም። እደፋና በሞትክበት ይዣት ሄዳለሁ። እደፋና በሞትክበት ይዣት ሄዳለሁ። ሽጉጥ አታውጣ። ሽጉጥ ማውጣት ምንድነው? አንተ እኮ በቁመ ነው የገደልካት። እኔ እዚህ ጋር በደፋ ምንድነው እያልኩ ያለሁት? እኔ በቁመ እኮ ነው የገደልካት እህቴ። እሺ መልሰው እናውራ። መልሰው ነጠላ ማምጣ። አንተ ነጠላ ማምጣና አልብሳትና ይዛና ሰማለህ ወይ? ሞተክ ሬሳ በሞትክበት ይዣት ሄዳለሁ ወይ? አይኔ እሺ መልሰው። እሺ ሽጉጡ መልሰው። ባለ በዛው ተንበርክክ ነው። እሺ ተንበርክክ ያለው ግን መልሰው ሽጉጡ። ምንም ማለት ለራይ ነው ልጅም ካላንተ ከዚህ በኋላ ህግ ይጠይቀኛል ብዬ ነው ህይወትንም አላጠፋው። ሰማለህ? መልሰውና አንድ ጊዜ ላውራክ ማውራህ ነገር ስላለ ይዛችሁ ከመሄዳችሁ በፊት ማለት ነው። ኧረ ምንቴ እንደዚህ አይነት ስህተት አትስራ። አንተ እማቀሰው ሆነ ስህተት አትስራ ምንቴ። እናቴ እንደዚህ ስህተት አትስራ። እህቴ አሁን እንደዚህ ሆናለች። እኔም እኮ አዝኛለሁ። ግን አሁን በምትሰሩ ስህተት በኋላ ማትቆጥ። እንዴት ነው ያዘንከው? እባክህ እንዴት ነው ያዘንከው? ሰማለህ? ህግ ቦታ ከሄድኩኝ ከዚህ የባሰ ነገር የሚደርስብህ። እሺ ይዛችኋት ትሄዳላችሁ። ህግ ጋም ችግር የለውም። እኔ ግን እዛ ደረጃ አልደርስም። ወይ ደፋለሁ ወይ አይኔ ያየጃት ሄዳለሁ። ወይ ከዛ በፊት መገዳደል ምን ያመጣው? ከዛ በፊት በቁማ የገደልካት ልጅ አንተ እኔ ከመሄዳችሁ በፊት አንድ ማውራችሁ ምንም ነገር አናዳምጥም። እኛ እህታችንን ለማዳን የመጣ ነው። ልጅ የሚጠባ ልጅ አለ። እዛ ነው ያዝለት፣ ልጁን ያዝለት። የሚጠባ ልጅ አለ ቤት ውስጥ እና ደግሞ ያኛውም አለ፣ ትልቁም አለ። ልጆቹን ችግር የለውም ለኛ ተው። ልጆቹን የሚለይበት ሰዓትም አይደለም። እኛ አንለይም። ልጆቻችን ናቸው። ልጆቻችን ይዘናት ነው የምንሄደው። የት ነው እሺ ይዛችሁ የምትሄዱት? አልገባኝም። ወደ ቤታችን ነው። ይሄንንም ቤት ብላ እኮ ኖራበታለች። አንተ እኮ አይደለም የምታፋታ። ይሄንንም ቤት ብላ ኖራበታለች። ሰርጋችን ላይ እንኳን መልሳችን ላይ እንኳን አላውቅም። ምን ያልተገናኘነው ማን ስለሆንክ ነው ታዲያ የምታፋታኝ? ማንነቴን ቀስ እያልክ ትደርስበታለህ። ወንድም ነኝ ስላልክ ብቻ ይሆናል እንዴ? ናረ ልጆቹን ይዛቸው ነው ታውቃ። ልጆቹን ይዛቸው ነው። ምንቴ እማይሆን ስህተት ውስጥ አትግባ። ልጄን መልሱልኝ። የማይሆን ስህተት አትስራ። ምንቴ ና አዳምጠኝ። ና ወንድሟ መሆን እኔ ዛሬ እንዴት ልሰማ እችላለሁ? ባልነኝ እኔም ቤተሰብ ነኝ። እንዴት አሁን ታዲያ ከእናንተ ጋር የማይግባባ ሰውዬ እሷን ይዞ በሰላም ይኖራል? አንተ እሷ ራሱ አታውቅም። ስለ እሱ አንድ ቀን ማውርታኝ አታውቅም። እኔ የማላውቀው ወንድም ጠላቷን ሊሆን የሚችለው ምንት የሆነ ነገር ሆነ አለ። ልጆቹ ይዘህ ትወጣለህ ወይስ ምንድን ነው አንተ የምታስቸግረው? እዚህ ጋር እያስቸገርኩት አይደለም። ተረጋጋ። እያስቸገርኩት አይደለም። ሲጀመር ልጄን ቢያንስ ቆይ፣ ከዚህ በላይ እኔ እሺ፣ የት ነው የምትሆኑት? እኔ ቤተሰቦቿ ጋር ነው የምንሄደው። አሁን ቤተሰቦቻችን ጋር ቤተሰብ የሌለው የሚመስለው አሁን ልጄን ይዛችሁ በእግዚአብሔር ልጄን ይዛችሁብኝ አትሄዱ። በእግዚአብሔር እኔ ይኸውላችሁ እሷን ይዛችሁ አትሄዱና እኔ ራሴ ልጅ አመጣ። እንኳን ልጄ አርፈህ ተቀመጥ። እኔ አስተካክላለሁ። በእናትህ ፍቅር በነበረ ሰዓት ማሳደግ ትችል ነበር። በስነ ስርዓት ቤትን ማስተዳደር ትችል ነበር። ነገሮችን እስካስተካክል ድረስ ይዛችሁብኝ አትሄዱ። በእግዚአብሔር አሁን አልኳት እድል እኔ እሺ ልለምን ያን ሁሉ ነገር ካረካት በኋላ እኔ ለምን በይቅርታ መተው ይመስላል? አይደለም በቃ እኔ አስተካክላለሁ። ይቅርታ እሷን ይመጣል። እሷን ያድናታል። ከእንግዲህ ጥፋተኛ እሷንም ወዳታለሁ። በእግዚአብሔር እሷን ያድናታል። ይቅርታ
እኔ አፈቀም ታስበው በላይ ወዳታለሁ። ይቅርታ ክሷ የሚያደን ይመስላል። ምንቴ በእናትህ ልጄን አትውሰዱብኝ። ኧረ በእግዚአብሔር ልጄን አትውሰዱ። በጣም አስቸጋሪ ነው እባክህ። አይደለም በጣም ትዕግስተኛ ለመሆን እየሞከርኩ ነው። እኔ አመጣለሁ እንጂ አመጣለሁ። እናንተ ሂዱ በቃ። ጸበላን የምትወስዳት ሲጀመር ጸበል ነው አይደል የምትወስዳት? ነጠላ ያለበሳቸው ጸበል ለመውሰድ ነው አይደል? አልፈህ ተቀመጥ። አይመለከትም። ጸበል ቦታ ልጄን ንፋስ ይመጣብኛል በእግዚአብሔር። ኧረ በእግዚአብሔር አልፈህ ተቀመጥ። ከገደልከኝም ግደለኝ በቃ። እኔ ልጄን ትቼ አልቀርም። ናውጣ እኔ ልጄን ትቼ አልቀርም። ናውጣ ምንቴ ውጣልኝ በቃ። አይሆንም በቃ ግደል ግደል። አውጣሽ ግደል። መጣይ ነው ይዛችሁ ልጄን ብርድ ቦታና ንፋስ ቦታ ላይ ይዛችሁ አትሄዱ። አልፈህ ተቀመጥ ብያለሁ። አንተ ሰውዬ ግደለኝ በቃ። ባለበት ነው ፎቶ ያነከኝ አታውቀኝም። ግደለኝ በቃ። ታኩስ ልጄን ተውልኝ አልኳቸው አይደል? ንገረው አንተ። ተረጋጋ ነው። ልጄን ተውልኝ ግን እሷን ይዛችሁ ሂዱን ያስተካክላሉ አልኩ አይደል? ቤተሰብ ጋር መጥቼ ሁሉም ቤተሰብ በተሰበሰበበት ይቅርታ ጠይቄ አስተካክል። ያኔ ትመጣና ታወራቸዋለህ። አሁን ለተፈጠረው ነገር ግን ከዚህ በላይ እህቴ እዚህ ስትቀመጥ ማየት አልችልም። አትወሰዱ ልጅ ወላንሳት ቦታ እንድታኖርልህ ነው በቃ አይደለም። እኔ ራሴ እንከባከባለሁ። ወላንሳም ብትሆን እዚህ ቤት አትመጣም። የለችም እኮ ሲጀመር አባረርካታል። ስንወጣ ዞር ብለህ ታመጣታለህ። ልጆቹ ይዘራሉ። ምንድን ነው የምጠብቀው? ኧረ እባክህ በእግዚአብሔር ምን ሆነሃል? እኔ አይሆንም አልኩህ እኮ ያለው። አልፈህ ተቀመጥ ሰውዬ። ከዚህ በላይ ችግር እንዲፈጠር ትፈልጋለህ? ህይወትን አትፈልግም? በእናትህ በእግዚአብሔር ልጄን ብቻ ተውት። እኔ አስተካክላለሁ በቃ። ሁላችሁም ሰው መለመን የነበረበት ትናንት ነበር። ነገሮች ማስተካከል የነበረበት ትልልቅ ወንድሞቿን በተሰበሰቡበት ቤተሰቦቿ በተሰበሰቡበት እኔ ይቅርታ እጠይቃለሁ በቃ። እኔ አሁን የመጣሁት ትሰማኛለህ? የእህቴን ህይወት ለማትረፍ ነው። እኔ አስተካክል ልጆቹን በቃ እሷ ትዳንና ልጆቹን ቀስ ብለኛ እንወስዳቸዋለን። ተው ምን ተው እንደዛ ነገር አይሰራም። ልጆቹ በቃ ከሱ ጋር ነው። እኛ እሷ ነገ ለልጆቹ እንደማይመለሱ በምን እርግጠኛ ነኝ? እኔ አዋራለሁ። ሰይጣን ናቸው እኮ እነዚህ ሰዎች። ሰው የሚሰራውን ስራ ሳይሆን ሰይጣን የሚሰራውን ስራ ነው እየሰሩ ያሉት። እኔ እየመጣኋቸዋለሁ በቃ ልጆቹ እዚህ አይመጡም። እኔ ካላስተካከልኩ እሷ ትዳንና መጣችሁ ዳንኤልም ወላንሳም እዚህ ቤት አይረዱም በቃ። ልጆቹ ከእናታቸው መለየት ያለባቸው ያሳዝናሉ። ልጆቹ እንጂ እኮ ከእናታቸው ነው መሆን የሚፈልጉት ልጆቹ። ተዋቸው፣ ይዛቸው እሷ ከዳነች በኋላ ለዚህ ብለህ ነው ለዚህ አዝነለት ነው አንተ ለእሱ አዝነለት ነው ልጆቹ የምታስቀረው። እኔ ግደለኝ እንጂ ማለት ነው በሬሳ ላይ ተራምዳችሁ ትሄዳላችሁ እንጂ ሽጉጥ ተኩስ እሱን ማድረጋለሁ። አይገርምህም? መጀመሪያ እሷን ትዳን፣ ከዛ ልጆቹን መተን እንወስዳለን። ምን ተው፣ እንደዚህ አይነት ዲፕሎማሲ አያስፈልግም። ለዚህ ሰው አይገባውም። ተው፣ ልጆቹን ይዘናና ወስደናት እንሂድ። እሷ ትዳን መጀመሪያ። ሰማኝ ቆይ እኔ ያለው ኦይ ምንድነው የምትለኝ አንተ? ሰው እሷ ትዳን መጀመሪያ። በጣም ለማሳመን እየሞከርክ ነው። እንደዚህ እሷም ታማ ከልጆቹ ምን እንዴ ከማን ልንሆን? እሷ ትዳን መጀመሪያ። ከእሷ ከዳንች በኋላ ልጆቹን ይዘናቸው እንሄዳለን። ሰማኝ መጀመሪያ። ለዚህ ከይሲ ብለን አንተ ምን ነገር እንደዚህ እኔ እየመጣችኋለሁ እያልኩህ እኔ ሚስቴን ማጣት ስለማልፈልግ መጥቼ እኮ ይቅርታ ጠይቃለሁ። አሁን ይዘናት እሷን እንሂድ። ለማንኛውም ያንተን ነገር አልጨረስኩም፣ እመለስልሃለሁ። አስብበት። እኔ እናት ነኝ። እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅት የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወ